በዞኑ ያለውን ምቹ የአየር ንብረት አምራች የሰው ኃይልና አመቺ መልክዓ ምድርን ተጠቅመን የምግብ ሉዓላዊነትን ማረጋገጥ ይገባናል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። ችግሮችን በራስ አቅም ለመቋቋምና ከተረጂነት ለመላቀቅ በዞኑ ግብርና መምሪያና አደጋ ስጋት ስራ አመራር በኩል በርካታ ስራዎች እየተሰሩ መሆኑም ተገልጿል። በውጭ ሀገር እርዳታ ላይ ያለውን ጥገኝነት በማስቀረት የሰብአዊ ድጋፍ ሉዓላዊነትን በዞን ደረጃ ለማብሰር የተዘጋጀ መድረክ ተካሂዷል። መሰዊያ ሕዝቅኤል ተጨማሪ አላት። ተረጂነት የሀገርንም ሆነ የግለሰብን ክብር የሚያዋርድ በመሆኑ ከዚህ ተግባር ለመላቀቅ ጠንክሮ መስራት አማራጭ የሌለው ጉዳይ ነው። ለዚህም እስከ ታህሳስ 10 2019 ዓመተ ምህረት ተረጂነትን ለማስወገድ የተያዘውን ውጥን ለማሳካት በዞኑ ያለውን ምቹ ሁኔታ በመጠቀም ልንሰራ ይገባል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። አጠቃላይ እንደ ሀገር የተቀመጡ አቅጣጫዎች አሉ። እንደ ዞናችንም ይሄን ተግባራዊ ለማድረግ በ2017 ጀምሮ 2018 በርካታ ስራዎች ሲሰሩ ቆይቷል። በዚህም ውጤት አምጥተናል። ነገር ግን አሁን ባለው ሁኔታ ሙሉ በሙሉ ይሄን ከዚህ ሲስተም ለማውጣት የሚያስፈልጉ የቅድመ ዝግጅት ስራዎቻችን ሰርተን ሙሉ በሙሉ ታህሳስ 10 ላይ ተረጂነትን ዜሮ የማድረግ ስራ እየተሰራ ነው። ለዚህም እንደ ዞናችን ምቹ ስነ ምህዳር አለ። ሁሉንም አይነት እህል ማብቀል የሚችል አግሮኢኮሎጂ ያለን ዞኖች ነን። ይሄን ተጠቅመን ይሄን ተረጂነትን ማስወገድ መቻል አለብን። ዝናብ በበቂ ሁኔታ የሚያገኝበት አካባቢ አለ፣ የሚሰራ ህብረተሰብ አለን። ስለዚህ እነዚህ አቅሞችን ተጠቅመን አሁን ካለንበት ከተረጂነት ሙሉ በሙሉ ወጥተን በራስ አቅም የሚፈጠሩ ሌሎች ነገሮችም ካለ በራሳችን አቅም የመሸፈን ስትራቴጂ ቀይሰን እየተሰራ ነው ያለው። ችግሮችን በራስ አቅም ለመቋቋምም ሆነ ከተረጂነት በመላቀቅ ወደ አምራችነት ለመሸጋገር በዞኑ ግብርና መምሪያና አደጋ ስጋት አመራር በኩል በርካታ ስራዎች እየተሰሩ ነው ተብሏል። በችግኝ ተከላ ዘርፍ፣ በአረንጓዴ አሻራ ዘርፍ፣ በሌማት ትሩፋት ዘርፍ የሚተገበሩ ለዚህ አጋዥ የሆኑ ስራዎች አሉ። ይሄ በአጠቃላይ ተደምሮ የሌማት ትሩፋቱ ስራዎቹን በትክክል ተግባራዊ የምናደርግ ከሆነ እነኛ ሁሉ አንድ ላይ በድምር ህዝባችን ከተረጂነት ለማላቀቅ ከሚያግዙ ስራዎች አንዱ ናቸው። በዋናነት ሰው ሰራሽም ሆነ የተፈጥሮ አደጋዎችን በራሳችን አቅም ለመመለስ እንደ ዞናችን ሰፊ ስራዎችን ስንሰራ ቆይተናል። ከዛ ውስጥ አንዱ ምንድነው እህልን ማምረት ነው። ሌላው ደግሞ የገንዘብን ማከማቸት ነው። ገንዘብን ስናከማች ምግብ ነክ ያልሆኑ ቁሳቁሶቹን ወይንም ኪቶቹን ገዝተን ማስቀመጥ አስፈላጊ ነው። ለዛ ደግሞ በዚህ በጀት ዓመት 200 ሚሊዮን ብር አቅደን 134.5 ሚሊዮን ብር ለመሰብሰብ የቻልንበት ሁኔታ ነው ያለው። በ2018 በጀት ዓመት እንደ ዞን ካሉት ከ200 ሺህ በላይ የሴፍቲኔት ተጠቃሚዎች መካከል ከ90 ሺህ በላይ የሆኑ ተጠቃሚዎችን ማስመረቅ መቻሉ የተገለጸ ሲሆን ቀሪዎቹም በኢኮኖሚ ራሳቸውን እንዲችሉ ይደረጋል። አንደኛ ምንድነው ያገኙትን ገንዘብ እንዳያባክኑ የማድረግ ስራ በማለሙያ ሲደገፉ ነበር። ሌላው እነሱ በፈለጉበት ዘርፍ ላይ አሁን እያንዳንዱ ኢኮኖሚያቸውን ለማሳደግ የሚፈልጉትን አይተም ገዝቶ የወጡበት ሁኔታ ነበር፣ የተመረቁትን ማለት ነው። ኢኮኖሚካሊ ዲክላይን እንዳይወሩ ክትትልና ድጋፍ ስራዎች ተጠናክሮ የቀጠለበት ሁኔታ ነው ያለው። በመድረኩ የተገኙ አስፈጻሚ አካላትም ከተረጂነት ለመላቀቅ በሚደረገው ጥረት ላይ የሚስተዋሉ ጉድለቶችን ለማስተካከል እንደሚሰሩ ተናግረዋል። በተረጂነትም ፓኬጅ በትምህርት ቤቶች በቀበሌ ማሳዎችም በወል መሬቶችም አዘጋጅተን የዘራናቸው እህሎች ሙሉ በሙሉ በሚባል ልክ ተበላሽተዋል። ስለዚህ በሚቀጥለው ጊዜ እዚህ እርሻ ላይ ያሉ ሰብሎችን በመሰብሰብ በተለያዩ ሜካኒዝሞች ለከብቶችን በሚሆኑበት መንገድ ሰብስበን አሁን በሚሰጠው እድልም እነኛ መሬቶችን ቅድም በተባለው ልክ በዚህ ወቅት ሊበቅሉ ሊጠቅሙን የሚችሉ እህሎችን በመዝራት ስራዎችን ወደፊት እናስኬዳለን። እነዚህ በመንግስት እጅ ያሉ ማሳዎች በቋሚ ሰብል እንደ 2 ዓመት በሚፈጅ ካሳባ 3 ዓመት በሚፈጅ የተያዘበት አግባብ አለ። ይሄን መስራት ከኛ ይጠይቃልና ይሄን ኃላፊነት ተቀብለን ከሰራን እንደተባለው እህል የመሰብሰቡ ነገር ከሞላ ጎደል መሄድ እንደምንችል አምነን በግብረ ኃይልም ያየንበት
ሁኔታ አለ። ተረጂነትን በማስወገድ ወደ አምራችነት ለመሸጋገር የተያዘውን ውጥን ለማሳካት የግብርናውን ዘርፍ ማዘመንና ተግባራትን በተቀናጀ መንገድ ማከናወን ይገባል ተብሏል። ተግባራትን በተደራጀ መልኩ በንቅናቄ እንምራ። እዚህ ጤና የመጣው ግብርና የመጣው አደጋ ስጋት የመጣው ባለድርሻ መስሪያ ቤቶች የተገኙበት ምክንያት ፋይናንሱ እዚህ የተቀመጠበት ምክንያት ብዙ ጊዜ እየተናጠል እየሄደ ስለሚያስቸግር ግብረ ኃይል አካላት በአግባቡ እንዲገኙ ተብሎ ከተማና መሰረተ ልማት ላይ እዚህ የተሳተፍን ትኩረት ያገኘ ስለሆነ በዛ ደረጃ ወስደን መምራት አለብን። አብዛኛው ግብርናችን ያው እንደምታውቀው በዝናብ ጥገኛ ነው። አሁን ዝናብ ትንሽ በመጥፋቱ ምክንያት አሁን ጉዳት ደርሷል። ስለዚህ በተለይ ግብርናውን ለማዘመን ስናስብ ቴክኖሎጂ መጠቀም ነው። የመኸር ወቅት የሀገሪቱን የምግብ ዋስትና ለማረጋገጥና የኢኮኖሚ እድገቱን ለማፋጠን ከፍተኛውን ድርሻ እንደሚይዝ የወላይታ ዞን ግብርና መምሪያ ገለጸ። የዘንድሮን የመኸር እርሻ ስኬታማ ለማድረግ የግብዓት አቅርቦትን በወቅቱ የማድረስ ስራ እየተሰራ መሆኑንም መምሪያው አስታውቋል። በምርት ዘመኑ 132800 ሄክታር መሬት በተለያዩ ሰብሎች በመሸፈን 19 ሚሊዮን ኩንታል ምርት ለማግኘት መታቀዱም ተመላክቷል። ዘገባው የአማኑኤል ጃጊሶ ሲሆን የሚቀርበው ደግሞ በውብሸት ጳውሎስ ነው። የምግብ ዋስትናን የማረጋገጥና የኢኮኖሚውን ሽግግር የማፋጠን ትልቁ ተስፋ የተጣለበት ነው የመኸር ወቅት። በወላይታ ዞንም የዘንድሮ የመኸር እርሻ ስኬታማ ለማድረግ የግብዓት አቅርቦትን በወቅቱ የማዳረስ ስራ በስፋት ሲከናወን ቆይቷል። በዞኑ 132800 ሄክታር መሬት በማልማት 19 ሚሊዮን ኩንታል ምርት ለመሰብሰብ የተያዘውን ግብ ለማሳካት ቅድመ ዝግጅት ተደርጎበታል። የዞኑ ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ እስካሁን የነበሩ ቅድመ ዝግጅትና ቀሪ ስራዎችን አስመልክቶ ማብራሪያ ሰጥተዋል። በዘንድሮ በዚህ መኸር ወቅት እኛ እናለማለን ብለን ያቀድነው ሄክታር በአጠቃላይ ወደ 132776 ሄክታር ለማልማት አቅደን እየሰራን እንገኛለን። በተለይ ወይነ ደጋ አካባቢ ወይም ወደ ደጋ አካባቢ የእርሻ እንቅስቃሴ የመሬት ዝግጅት ተጀምሯል። ቆላማ አካባቢዎቹም ቢሆን ይሄ የተበላሸውን እህል በማንሳት ወደ መሬት ዝግጅት እንዲገቡ ነው እኛ እያሳሰበን የምንገኘው። ይሄን ካደረገን አርሶ አደሩም የራሱን ጥረት ካደረገ ባለሀብቱም የራሱን ጥረት ካደረገ በዚህ መልኩ ደግሞ የባለሙያ ድጋፍ ታክሎበት በአጠቃላይ ወደ 19 ሚሊዮን ኩንታል እንደምንጠብቅ ነው። የግብርና ምርትን ለመጨመር የግብዓት አቅርቦት ወሳኝ ነው ያሉት ዶክተር ዘማች ከዚህ አንጻር የመኸር እርሻ ውጤታማ ለማድረግ የማዳበሪያና የጥራት ደረጃቸው የተረጋገጡ ምርጥ ዘሮችን የማዳረስ ስራ መከናወኑን አረጋግጠዋል። አሁን ባለን ሁኔታ እኛ ጋር የምርጥ ዘር ለእያንዳንዱ ወረዳ አድርሰናል። በዚህ መኸር ላይ የሚዘሩ ምርጥ ዘሮችን አድርሰናል። በቀጣይም የምናደርሰው ነው የሚሆነው። ከዛ በመቀጠል የሚያስፈልገው ማዳበሪያ ዳፕም ዩሪያም ባዮ ፈርቲላይዘርም በበቂ ያለ። እንዲያው በዚህ አጋጣሚ እኔ ማሳሰብ የምፈልገው አርሶ አደሮች ባዮ ፈርቲላይዘር ላይ በደንብ ትኩረት ቢያደርጉ፣ ዳፕም ዩሪያን ተጠበቀ ሆኖ ባዮ ፈርቲላይዘር በጣም ጠቃሚ ነው። አፈርም ያክማል። እንደገና ለእህልም ምርታማነት ከፍተኛ አስተዋጽኦ ስላለ ባዮ ፈርቲላይዘር ላይ አቅርቦቱ ከፍ ያለ ስለሆነ አርሶ አደሮቻችን ይህን እንዲጠቀሙት። በዘንድሮ መኸር ካለፉት ዓመታት የተሻለ ምርት ለማግኘት በማቀድ አርሶ አደሩን የኩታ ገጠም አስተዳደር ዘዴና ሜካናይዜሽን የማላመድ ስራ በስፋት መከናወኑንም አስረድተዋል። የኩታ ገጠም ጥቅሙ የምርት መጠኑን ይጨምራል። የኩታ ገጠም ጥቅሙ በሽታ ብክለት ለመከላከል በጣም ቀላል ነው የሚሆነው። የኩታ ገጠም ጥቅሙ በኋላ ለመሰብሰብ በማሽን በቴክኖሎጂ ለመሰብሰብ ቀላል ነው የሚሆነው። ወላይታ ውስጥ ቴክኖሎጂ ወይም የግብርና ቴክኖሎጂ ከተጀመረ ቆይቷል። ስለዚህ ይሄን ተግባራዊ እንዲያደርጉ ከማድረግ አንጻርና መስመር ከማሳየት ሰፖርት ከማድረግ አንጻር የሚመለከታቸው አካላት ባለሙያዎቹ ተገቢውን እርዳታና ድጋፍ ካደረጉ አርሶ አደሮቻችን ተግባራዊ እንደሚያደርጉ የምንጠብቀውና ኩታ ገጠም ነው። በኩታ ገጠም ነው እኛ ተግባራዊ የምናደርገው። በዘንድሮ የበልግ ወቅት የወደመውን ምርት በመኸር ለመተካት በየቀበሌው የሚገኙ የልማት ጣቢያ ሰራተኞች አርሶ አደሩን በልዩ ሁኔታ የሚያግዙበት ስርዓትም ተበጅቷል። አርሶ አደሮቹ በጊዜ መሬት ዝግጅት እንዲያደርጉ፣ በጊዜ ዘር እንዲዘሩ፣ ወቅቱን ጠብቆ ወደ ስራ እንዲገቡ የነሱ አስተዋጽኦ ከፍተኛ ስለሆነ ባለሙያዎች የትላንትና የወሰነውን ስልጠና ተግባራዊ አድርገው ዝናብ እጥረት ምክንያት ያጠነውን ምርት ለመካስ ለአርሶ አደር በሚደረገው ጥረት ላይ
የነሱ አስተዋጽኦ ከፍተኛ ነው የሚሆነው። በአየር ንብረት ለውጥ ምክንያት የዘንድሮ በልግ ምርት በብዛት የወደመ ቢሆንም አርሶ አደሩ ተስፋ ሳይቆርጥ ለቀጣዩ ምህር ይበልጥ እንዲዘጋጅም የመምሪያው ኃላፊ መልእክት አስተላልፈዋል። አሁን በትላንትና በተፈጠረው ዝናብ እጥረት ምክንያት በጠፋው ምርት ተስፋ ሳይቆርጡ መንግስት እንደ መንግስታዊ ያልሆኑ ድርጅቶችን አስተባብሮ እያደረገ በድጋፍ ወደ እነሱ እየመጣ ስለሆነ ታች ያለው ባለሙያም እንዲደግፍ እያደረገን ስለሆነ አርሶ አደሩ ያለ ተስፋ መቁረጥ የነገውን ምርት ተግባራዊ እንዲያደርግ ወደ ስራ እንዲገባ ሰው መጣር አለበት፣ መትጋት አለበት፣ ተስፋ መቁረጥ የለበትም። በ132800 ሄክታር መሬት ላይ የተዘራው የመኸር ተስፋ የኢኮኖሚ እድገትን ለማፋጠንና የምግብ ፍጆታውን በራስ ለመሸፈን ትልቅ አቅም እንደሚፈጥር ይታመናል። በ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና የኔትወርክና የመብራት መቆራረጥ ችግሮች እንዳይከሰቱ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ገለጹ። በከተማ አስተዳደሩ በ9 የፈተና ጣቢያዎች 4600 የ12ኛ ክፍል ተማሪዎች በ6 ዙር ፈተና እንደሚወስዱ ተጠቁሟል። ትውን ዘለቀ ተጨማሪ አላት። የትምህርት ስርዓቱን በማሻሻል በዘርፉ የሚስተዋለውን የጥራት ጉድለትን ለመፍታት በቴክኖሎጂ መታገዝ አማራጭ ተደርጎ መወሰዱ ይታወቃል። በዚህም መሰረት የ12ኛ ክፍል ማጠናቀቂያ ሀገራዊ ፈተና በበየነ መረብ እየተሰጠ ይገኛል። እንደ ወላይታ ሶዶ ከተማም የ12ኛ ክፍል ፈተና ሙሉ በሙሉ በበየነ መረብ በማድረግ ዛሬ እየተሰጠ መዋሉን የከተማዋ ከንቲባ ወይዘሮ እታገኝ ኃይለማርያም አስታወቁ። ከተማ አስተዳደር አስቀድመን ከአጠቃላይ በቴክኖሎጂ የተደገፈ ፈተና እንደመሆኑ መጠን የሚያስፈልጉ ግብአቶችን በማሟላት ቀደም ብለን ዝግጅት አድርገናል። ለዚህም አዳዲስ ኮምፒውተሮችን ከ35 ሚሊዮን ብር በላይ ወጪ በማድረግ በሁሉም ትምህርት ቤቶች እንዲገባ አድርገናል። የመጀመሪያ ዙር እንደመሆኑ መጠን አንዳንድ የሲስተም መቆራረጥ ሂደቶች ያጋጠሙበት ሁኔታ አለ። ለዚህም ደግሞ የተቋቋመ ግብረ ኃይል አለ። ከሁሉም ከሚመለከታቸው ባለድርሻ አካላት ከቴሌ፣ ከመብራት እንደዚሁም ደግሞ ከትምህርት ተቋም እንደዚሁም ደግሞ በኮማንድ ፖስት ጊዜያዊ ተቋቁሞም ጭምር የሚያጋጥሙ ችግሮች በገጠሙ ቁጥር ስታንድ ባይ አድርገን ነው የምናደርገው። ከጸጥታ አንጻርም የፌዴራል ፖሊሶችን ጨምሮ የኛ ፖሊሶችም አጠቃላይ እዚህ በየፈተና ጣቢያዎቹ ይሄ ፈተና እስኪያልቅ ድረስ ተመድበዋል። ወደ 86 የሚሆኑ የፌዴራል ፖሊሶች እዚህ አካባቢው በየጣቢያዎቹ ጥበቃ እያደረጉ ነው። ደህንነታቸው ተጠብቆ በሰላማዊ ሁኔታ ፈተናው እንዲጠናቀቅ እየተደረገ ነው። በከተማዋ ባሉት 9 የመፈተኛ ጣቢያዎች ላይ 4600 መደበኛና የማታ መርሃ ግብር ትምህርታቸውን የተከታተሉ የ12ኛ ክፍል ተማሪዎች በ6 ዙር እንደሚፈተኑ ነው የከተማዋ ትምህርት መምሪያ ገለጸው። መደበኛ 4000 ወደ 77 አካባቢ ነው። ከዛ ተጨማሪ ፕራይቬት ትምህርት ቤቶች አሉ። ፕላስ ደግሞ ዲስታንስ ተፈታኞች አሉ። አጠቃላይ ወደ ከ4600 በላይ ተማሪዎችን ያው እያስፈተንን እንገኛለን። ኦንላይን ፈተና ለማስፈተን ዘንድሮ ያው ጀምረናል። ይህን ስንጀምር ያው አልጋ በአልጋ አይደለም። በጣም ከፍተኛ ችግር ነበረ። ያ ማለት ምንድነው? ቴክኖሎጂ አዲስ ከመሆኑ ጋር በተያያዘ የኔትወርክ ችግር ያ ማለት ዝርጋታ ሲደረግም ብዙ ያው ችግሮች እያሉ ቢሆን ያው እየሰራን እንገኛለን። የወላይታ ሶዶ ከተማ ቦጋለ ዋልሎ ሁለተኛ ደረጃ ትምህርት ቤት የመፈተኛ ጣቢያም ተማሪዎች ለብዙ ዓመታት የደከሙበትን ፍሬያማ እንዲሆኑና ፈተናውን በስኬት እንዲያጠናቅቁ አስፈላጊው ዝግጅት ተደርጎ ፈተናው መጀመሩን አመላክተዋል። ለዚህ ፈተና መጀመሪያ እኛ የተዘጋጀነው 2016 ላይ ነው። 2016 በአገር አቀፍ ደረጃ ከሚፈተኑ ትምህርት ቤቶች ኦንላይን አስፈታኝ ትምህርት ቤት እኛና አራዳ ዳሴና ሌቃ ነበረን። ቀጣይ ደግሞ ከሌሎች ጋር ፈተና ጀምረናል። ከዚህ ጀምሮ ጥሩ ምርጥ ቴክኖሎጂዎች አሉ። በጣም በቴክኖሎጂ የታገዙ ኮምፒውተሮችም አሉ። ለሁሉም የሚበቃ በተርም በዙር የሚበቃ ኮምፒውተር አዘጋጅተናል። በዛው ልክ ደግሞ ኔትወርክ አዘጋጃ ትንሽ ዛሬ የመጀመሪያ ቀን እንደመሆኑ መጠን ፍርሃት ነበረን እንጂ ያው እግዚአብሔር ረድቶን በተቻለ መጠን በተሳካ ሁኔታ ፈተና ጀምረናል። ፈተናው በበየነ መረብ የሚሰጥ ከመሆኑም አንጻር ተፈታኝ ተማሪዎች ተረጋግተውና በምንም ሳይረበሹ ፈተናውን መውሰድ እንዳለባቸው ከንቲባው አሳስበዋል። ትልቁ የስነ ልቦና ዝግጅት ነው። እንዲህ አይነት ጥቃቅን ነገሮች ሊገጥሙ ይችላሉ። ግን ደግሞ የመጀመሪያ ልምምድ እንደመሆኑ መጠን ያለምንም መረባበሽ በስነ ልቦናቸውን ጠንከር አድርገው ተማሪዎችም እንግዲህ ፈተናው እስከሚያልቅ ድረስ ሁለተኛ ላይም የሚገቡት ምንም አይነት
የሚገጥም ነገር ሲኖርም ተረጋግተው ሰዓት ይጨመራል። ምንም ችግር የለውም። ሰዓቱን ገፋ አድርጎ የእያንዳንዱ ተማሪ የተለያየ ነው። በራሱ ኮድ እየገባ የሚፈተን ስለሆነ በፈለገው ሰዓት ድረስ እስከሚያልቅ ድረስ የሚጨመር ጊዜም ስላለ በመረጋጋት በተረጋጋ ሁኔታ ፈተናቸውን ተፈትነው ውጤት እንዲያመጡ እንግዲህ በዚህ አጋጣሚ ጥሬን አቀርባለሁ። በግብርናው ዘርፍ የተሰማሩ ወጣቶች በስራቸው ውጤታማ እንዲሆኑ ለማስቻል የግብርና ቴክኖሎጂ ቁስ ድጋፍ መደረጉን የወላይታ ሶዶ ከተማ ስራና ክህሎት መምሪያ አስታወቀ። የዝናብ ወቅት ሳይጠብቁ የግብርና ቴክኖሎጂን በመጠቀም በመስኖ እንዲያመርቱ የሚረዳ ድጋፍ በማግኘታቸው መደሰታቸውን ወጣቶቹ ገልጸዋል። ለትዕግስት ክፍሌ ዘገባ ሂሩት የምሩ። ከከፍተኛ ትምህርት ተቋማት በተለያዩ መስኮች ሰልጥነው የሚወጡ ወጣቶች የመንግስት ስራ ከመጠበቅ ይልቅ በማህበር ተደራጅተው ወደ ስራ ገብተው ህይወታቸውን ከመቀየር ባለፈ በሀገሪቱ ኢኮኖሚ እድገት ላይ የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። ከዚህም መካከል አንዱ በሆነው በግብርና ስራ ላይ የተሰማሩ ወጣቶች የግብርና ምርት በማሳደግ የምግብ ዋስትናን ለማረጋገጥ እየሰራን ነው ይላሉ። የግብርናውን ዘርፍ በማዘመን የምርት መጠን ለመጨመር በማቀድ ብሎም የወጣቶችን ስራ ውጤታማ ለማድረግ የሚረዳ የግብርና ቴክኖሎጂ ድጋፍ ማድረጋቸውን የወላይታ ሶዶ ከተማ ስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ ተናግረዋል። ክልሉ ጋር ተቀናጅተን ከነሱ ጋር ተደጋግፈን ያመጣነው እቃ ነው ከፍተኛ ዋጋ የሚያወጣው። አብዛኞቹ ስናይ ምርት ውስጥ ገብቷሉ፣ ስራ ውስጥ ገብቷሉ፣ ግን ይሄን አማራጭ ያጡበት ነው። ሌላውና ትልቁ ባለፈው ትንሽ የነበረው የዝናብ መዋዠቅ ብዙ እህል ዝናብ ሲዘገይ የተጎዳበት አካባቢ ሁሉ አይተናል። እነዚህ ግን አመቱ ሙሉ ማምረት የሚችልበት እድል አላቸው። ይሄን ሲያገኙና ይሄ ቀላል ድጋፍ አይደለም። እነዚህ አክሴሰሪዎችም በተለይ ይሄ አብሮ ያለው ፓምፕ ጋር ያለው ሸራም ሌሎችም ትልቅ ድጋፍ የሚሆንባቸው ስለሆነ ይሄን ተጠቅሞ አመቱ ሙሉ በዛ ባሻገር ደግሞ አመት በዓላት አሉ። ለምሳሌ በከተማ አካባቢ ከፍተኛ የኑሮ ውድነት የሚከሰትባቸው አመት በዓላት አሉ። እነዚህን አመት በዓል ጠብቆ የሚሰሩ ከሆነ በአመት 3-4 ጊዜ ማምረት የሚችሉበት እድል ስላለ ነገ ተጠቃሚም ይሆናሉ። እንደ ከተማችንም ደግሞ መሸጫ ቦታ እያዘጋጀን ነው። አሁን በቀላሉ እዚህ ከተማ አካባቢ እንዲሸጡ ባለፈውም ከዚህ ቀደም ምርት እንደዚህ አይነት እቃ የሰጠናቸው በጉቱቶ ዱቡሻ ላይ በላዲሳ ላይ እንደዚህ ደግሞ በሀባ ገሬራ ላይ ምርታቸውን ከተማ አምጥቶ ሲሸጡ የነበሩበት ሁኔታ ስላለ ቀጣይ በዚህ አይነት ሁኔታ ከሄዱ ሶዶ ላይ ደግሞ እጅግ በጣም ሰፊ ገበያ ስላለ ተጠቃሚ ሊሆኑ ይችላሉ። የዝናብ ወቅትን እየተጠባበቅን እንዳንቆይ በመስኖ ቴክኖሎጂ ታግዘን በአመት 3ና ከዛም በላይ በማምረት ተጠቃሚ የምንሆንበት ይህን ድጋፍ በማግኘት ተደስተናል ይላሉ ወጣቶቹ። ከዚህ በፊት ሲሰራ የቆየ ነው ወተር ፋርም ከሰው ተበድረ ነው የምንሰራው፣ ተከራይቴ ነው የምንሰራው። ከዛ አሁን እነሱ እድሉ ሰጥቶን በነጻ ስለሰጡን በጣም ነው የምናመሰግነው። ከዚህ ከበፊቱ የተሻለ ስራ ለመስራት አቅደናል። እርሻ ላይ ያው አታክልት ነው የምንሰራው፣ አንደ ጎመን አንደ ቲማቲም ምናምን እየሰራን በዛ እየሰራ ነው የቆየ ነው። ከተማ አስተዳደሩ ስለደገፈ በጣም አመሰግናለሁ እያልኩኝ እኔ የተማርኩትም በቃ እንትን ቴክኖሎጂን ተጠቅመ ሞደርናይዜሽን አድርጌ እሰራለሁ ብዬ ተስፋ አደርጋለሁ። መጀመሪያ ከውሃ አጠገብ ባህር ዛፍ ነበርና አባቴ አውጥቶ ባህር ዛፉን አጠፍቶ ማሳውን አስተካክሎ ነበረ። እሱ ጋር በደንብ ለመስራት ከወንድሞቼ ጋር ተባብረን ተነስተናል። አሁንም ጠንክረን እንሰራለን። አሁን ደግሞ መንግስት ስራ ብቻ መጠበቅ የለብንም። ያው በግላችን እንደዚህ አይነት መስራት ወጣቶቹ የውሃ አማራጮችን በመጠቀም ስራ ፈጣሪ እንዲሆኑና ተረፈ ምርት በማምረት ገበያን ለማረጋጋት የወጣቶቹን ስራ እንደግፋለን ብለዋል አቶ መንግስቱ ትግሮ። በርካታ ተማሪዎች ከዩኒቨርሲቲ ተመርቆ ወደ ቤት እየመጡ ያሉበት ወቅት ነው። እንደዚህም ደግሞ 12ኛ ክፍልም ያጠናቀቁ ተማሪዎች የሚገኙበት ወቅት ስለሆነ በዚህ የክረምት ወቅት መንግስት ባመቻቸው የበጎ ወቅት ጭምርም ስለሆነ በየአካባቢው ያሉን አማራጮችን አይቶ ተደራጅተው ከመጡ እኛ በተለያዩ ስራ አማራጮችን ማሰማራት እንችላለን። ሰሞኑን ያየነው ብዙ ቦታዎች ላይ ለምሳሌ ከዚህ ቀደም በኤንጂኦ በሌላ አካል ተገንብቶ ቁጭ ያሉ የአሳ ገንዳዎች አሉ፣ የውሃ አማራጮች አሉ። እንደዚህም ደግሞ በከተማችን በገዛው 2 ትራክተር ማሳ ሁሉ አዘጋጅተን እየጠበቅን ያለን ስለሆነ ወጣቶቹ ባሉባሉ ጊዜ ሳያሳልፉ አሁን ባለው ሁኔታ ላይ ዛሬ አንድ ካሉ ነገ 2 እያሉ ማደግ የሚችሉበት ከቤተሰብ ጀምሮ እድል ስላለ እነዚህም ትናንት ድጋፍ ያደረግናቸው ዛሬ ትልቅ ደረጃ እየደረሱ ያሉ ስለሆነ ከነዚህ ትምህርት ወስዶ ይሄን ጊዜ እየሰሩ ሌሎች አማራጮችን በሂደት ማየት መጠቀም ስለሚችሉ ይሄ ጊዜ ሳያሳልፉ መጠቀም እንዲችሉ በተለይ በእንስሳትም በሰብልም በግብርና ዘርፍ በርካታ አማራጭ ያለ ስለሆነ
በዛ እንዲሳተፉ በተለያዩ የስራ መስክ የተሰማሩ ወጣቶች ውጤታማ ሆነው ከራሳቸው አልፈው ለሌሎች እንዲተርፉ ከሚመለከታቸው ድጋፍና ክትትል ሊደረግላቸው ይገባል። በዘንድሮ የክረምት በጎ ፈቃድ አገልግሎት ከ37 ሚሊዮን ብር በላይ አላስፈላጊ ወጪ ለማስቀረት መታቀዱን የዱጉና ፋንጎ ወረዳ አስታወቀ። በዱጉና ፋንጎ ወረዳ የ2018 ዓ.ም የክረምት በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር ላይ የተገኙት ተሳታፊዎች ደም መለገስና ለአረጋውያን ቤት መስራት ለነገ ስንቅ የሚሆን ተግባር ነው ብለዋል። አዲሱ ተፈራ ያዘጋጀውን ዘገባ ፍሬ ህይወት ተስፋዬ ታቀርበዋለች። ዳቡራ ዳዳሽን ኦሳይ ድሪያያና እንተ yoharaw ኦሳይ ከዋያና እንተ ደረዋይሙ የዘንድሮ ክረምት በጎ አድራጎት አገልግሎት በዱጉና ፋንጎ ወረዳ ለአረጋውያን አዲስ ቤት በመገንባት ተጀምሯል። የዚህ ስሳይ የሆኑት የቢጠና ማዘጋጃ ነዋሪ ወይዘሮ በራቴ ባንታሌ ቤታቸው ፈርሶ በብዙ ስጋት ውስጥ መቆየታቸውን በመግለጽ ይህንን መንግስት አይቶ መርዳት በመቻሉ አመስግነዋል። ከታገ ኮንዲሽን ተቦላኔ ጭቃይ ወዲ ብላያን ቀለላ ጭቃይ ተቦሊ ጋው ሁጊ ወዲ ይህ ቤት ከመውደቁ የተነሳ ጭቃው በሰውነቴ ላይ ወድቆ ጉዳት አድርሶብኝ አልቅሻለሁ። እግዚአብሔር እንዲረዳኝ እጅጉን ተማጽኛለሁ። እሱም ሰምቶኛል። እናንተንም እሱ ይስማችሁ። እንደሚታየው አብዛኛው ቦታ ክፍት በመሆኑ ጅብ ይበላኛል ብዬ ፈርቼ ነበር። ፈጣሪ አሁን ረድቶኛል። እናንተንም ይርዳችሁ፣ ይድረስላችሁ። ኦሳው ወይ ጋርታያቲን ኦሳው አሲሮ ኦሳይ ታኮ ጋኪ እንተኮ ጋኮ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በክረምት ወራት ውስጥ 18 የበጎ አድራጎት አገልግሎትን ለማከናወን አልሞ ወደ ስራ መግባታቸውን የገለጹት የዱጉና ፋንጎ ወረዳ ዋና አስተዳዳሪ አቶ ዘካሪያስ ወንታሞ በአጠቃላይ ከ37 ሚሊዮን ብር በላይ አላስፈላጊ ወጪ ለማስቀረት መታቀዱን ገልጸዋል። በዚህ በክረምት በጎ ስራ ላይ ከ71 ሺህ በላይ የህብረተሰብ ክፍል በስራው እንዲሳተፍ ከ54 ሺህ በላይ ደግሞ ወጣት በዚህ ስራ ላይ እንዲሳተፍ በዚህ ስራ ሂደት ላይ ደግሞ ሊወጡ የሚችሉ ገንዘቦችን ለማዳን ከ37 ሚሊዮን ብር በላይ ለማዳን እቅድ ይዘን ኦሬዲ ዛሬ ውይይት አድርገን በእያንዳንዱ ቀበሌ አቅም ደካማ የሆኑ ሰዎችን ለይተው በቀበሌ መነሻ ተለይቶ መጥቶ ለነዛ ቤት ለሌላቸው ቤት እንዲሰራ ማሳ ማረስ ለማይችሉ ማሳ ያላቸው ማረስ ለማይችሉ ወጣቶች ተሳትፎ የአካባቢ ህብረተሰብ ተሳትፎ ኢብን ቤተክርስቲያን ተሳትፎ ማሳቸው እንዲታረስ የማድረግ ስራ አቅመ ደካሞችን መደገፍ ቀዳሚ ተግባር በመሆኑ ለአረጋውያን ቤቶችን የማደስና በአዲስ መገንባት እንዲሁም ሌሎች ስራዎች እንደሚከናወኑ ተጠቁሟል። አርሶ አደሮች ደሃ የሆኑት በሬ የሌላቸው አርሶ ወጣት በጎ ተግባር ላይ የተሰማሩ ወጣቶች አርሶ እንዲያግዙ በትምህርት በኩል ደግሞ ብዙ ዱጉና ፋንጎ ላይ ብዙ የተማሩት እውቀት ያላቸው አሉ። እነሱም አሁን ከየዩኒቨርሲቲ የመጡት አሉ። እነሱ ደግሞ መጥተው ለተማሪዎች የክረምት ትምህርት እንዲሰጡ እሱንም አቀደናል። በወሊድ ምክንያት ወይም በደም እጦት ምክንያት የሚሞቱ ሰዎችን ለማዳን የደም ልገሳ መድረኩ ጎን ለጎን የደም ልገሳም ተደርጓል። ስለዚህ ይህንን ያደረግን 18ቱንም አጀንዳ ወደ ታች ህብረተሰቡ ለማድረስ በትምህርት ላይ የሚሰሩ ስራዎችን፣ በአረንጓዴ አሻራ ላይ የሚሰሩ ስራዎችን፣ በግብርና ልማት ላይ የሚሰሩ፣ በመሰረተ ልማት ላይ፣ በመንገድ ላይ በተለያዩ እንትኖች የሚሰሩ ስራዎችን እቅድ ወደ ታች አወርደናል። እያንዳንዱ ቀበሌ ላይ የራሱን እቅድ ሸንሽነን ሰጥተናል። በዛ ልክ ታች ወርዶ ህብረተሰቡ ጋር ተወያይቶ ያንን ተግባራዊ የማድረግ ስራ እንዲሰራ የሚል ሀሳብ አንስተን ውይይት አድርገን የጋራ ድምዳሜ ደርሰናል። ለመነሻ የሚሆን በዚህ በዋራ ዘላሾ ቀበሌ ላይ ለአንዲት አሮጊት አቅም ደካማ ብቻቸውን ያሉ ሰው የሚረዳቸው ያሉ የሚታየው ቤት ሊወርቅ በሁለት እና በሶስት እንጨት ተደግፎ ነው የቆሙ። ያ እንጨት ወረድ ቢታነሰው የሚወርቅ ነው። ስለዚህ በዚህ ይሄንን አድርገን እነዚህ እርሳቸውንም ከችግር ለማውጣት ሌሎችም ደግሞ በየቀበሌ ያሉትን የቀበሌ አመራሩ ተደራሽ አድርጎ እንዲሰራ የሚለውን እነዚህ 18ቱንም አጀንዳ አንስተን ከሰዎች ጋር ውይይት አድርገናል። በወረዳው የክረምት በጎ ስራ ማስጀመሪያ ንቅናቄ መድረክ ጎን ለጎን በወሊድና በተለያዩ የሕክምና ጉዳዮች ደም የሚያስፈልጋቸውን አካላት ለመታደግ ደም በመለገስ የራሳቸውን ኃላፊነት የተወጡ ዜጎች በዚህ ምክንያት የሚከሰተውን ሞት ለመቀነስ ሁሉም ሰው የድርሻውን ማበርከት አለበት ብለዋል። የሚወልዱ እናቶች አሉ። ብዙ ደም ከመፍሰሱ የተነሳ ይጎዳሉ። እሱን ደም ደግሞ እየተፈለገ እነሱ የሚሞቱበት እንትኑ አለ። ለዛ ለነሱም ቶሎ እንደርሳለን። ይሄ በጎ ስራ ጋር ተያይዞ ደግሞ ያቺ እና ስትደን ደግሞ እኛ እርካታ እናገኛለን።
በምድርም በሰማይም ይሄ በረከት ነው ለኛም። ስለዚህ ከዛ አንግልም ጠቀሜታ አለው። ሁለተኛው ደግሞ ምንድነው በተለያዩ አደጋ ደርሶ ደም አጥቶ የሚሞቱ ብዙዎች አሉ በየሆስፒታሉ ማለት ነው። ለዛ እኔ ስለግስ ብዙ ሰዎች የብዙ ሰው ህይወት የመዳን እድሉ በኔ ነው ያለው ዛሬ ላይ። ለአቅመ ደካሞች ቤት መስራት የመሳሰሉ ነገሮች፣ በጣም የተቸገሩ የወደቁ ሰዎችን መርዳት ማሰብ፣ ደም ከመስጠትም ሌሎች በተጓዳኝ የሚሰሩ ስራዎች በቅንጅታዊ ወረዳ ደረጃ እየተሰሩ ናቸውና ሁላችንም ያው ተረባርበን ሰርተን ከፈጣሪም ምስጋናን የምናገኝበት ጉዳይ ስለሆነ በጎነት ለራስ ነውና መልካም ነው። የደግነት ማሳያ የሆነውን የበጎ ስራ ለመከወን ጉዳዩ የሚመለከተው ሁሉም ሊረባረብ ይገባል ተብሏል።